አቤል አቡና በህግ ጥላ ስር ውሏል። ህግ የራሱ ጥላ አለው ማለት ነው። እዛ ስር እንዲውል ነው የተደረገው። ስለዚህ የህግ ጥላ ስር እስከዋለ ድረስ ምንም አይሆንም። ነገ ከነገ ወዲያ እውነተኛነቱ ተረጋግጦ ይለቀቃል። እንደ አቤል አቡና ያሉ ሐቀኛ ሰዎች በደል ሲደርስባቸው ነው የሚበዙት። በደል ሲደርስባቸው ነው እየጠነከሩ የሚሄዱት እንጂ ነገሩን በቀላሉ የሚተዉ ሰዎች አይደሉም። እንግዲህ አቤል አቡናን ህግ ጥላ ስር እንዲውል ያደረጉት ሁለት ስም የሌላቸው ስም የጠፋ ብለው ሁለት ሐሰተኛ ፓስተሮች ናቸው። በሃይማኖት ስም የሚነግዱ፣ በሃይማኖት ስም ሰዎችን ከሕክምና ኑ ውጡ ትድናላችሁ ብለው የገደሉ፣ ከኩላሊት እጥበት እናድናችኋለን ብለው ሕክምና እንዲቋረጥ ያደረጉ አካላት ናቸው። እንግዲህ ነገ ከነገ ወዲያ እንደሚፈታ ታሳቢ እያደረግን በዚህ አጋጣሚ ሁለት ጥያቄዎችን፣ መሰረታዊ ጥያቄዎችን እናንሳ። እንግዲህ አንድ ሰው ስም ሳይኖረው ስሜ ጠፋ ብሎ ለህግ አካል ያመለክታል። ያ የህግ አካል የመንግስት የሥራ ጊዜን፣ የመንግስት ገንዘብን፣ የፍርድ ቤት ጊዜን አባክኖ የፈረደበት የጊዜ ቀጠሮ አለ። የጊዜ ቀጠሮ ይሰጠኝ፣ የምርመራ ጊዜ ይሰጠኝ ብሎ ተፈቅዶለት ምንም አይነት የተጨበጠ ነገር ሳያመጣ ይቀርና ፍርድ ቤት ነፃ ነህ ይለዋል ሰውየው። ነፃ ነህ በሚልበት ሰዓት ቅድም የጠቀስኩላችሁ መንግስት ላይ ካመጡት ጉዳቶች በተጨማሪ ያ ተጠርጣሪ ላይ የሚያመጡት የኢኮኖሚ፣ የሶሻል የተለያዩ ጉዳዮች የሚያመጡት ተጽዕኖዎች አሉ፣ ጉዳቶች አሉ። ፍርድ ቤት ኦልሬዲ ጥፋተኛ አይደለህም ብሎ ለቆታል። እነዚህ በመንግስትም ሆነ በግለሰቡ ላይ የደረሱ ጉዳቶች፣ በሐሰት ውንጀላ፣ በድርሰት የደረሱ ጉዳቶች ተጠያቂው ማን ነው? ይሄ መልሱልኝ። ተጠያቂው ማን ነው? ቢኮዝ ብዙ ጊዜ እንደዚህ አይነት ስም የጠፋ ውንጀላዎች ፍርድ ቤት በነፃ ሲያሰናብት እናያለን። ሁለተኛው ጥያቄ ህግ ሁለት አይነት ሰዎች አሉ ይላል። አንደኛው እነኔና እናንተ ስጋ ያለን ደም ያለን የምንንቀሳቀስ የምንከስ የምንከሰስ። ሁለተኛው አርቲፊሻል ሰዎች ናቸው፣ ኢንቲቲዎች፣ ፕሮፊት ኦርጋናይዜሽን የሚሆኑ ነን ፕሮፊት ኦርጋናይዜሽን ይሆኑ። የአቤል አቡናን ጉዳይ ስናይ በሃይማኖት ስም እነዚህ ሰዎች ጥፋት አጥፍተዋል ብሎ ነው ያጋለጣቸው። ስማቸውን አይደለም ኢንቲቲውን ነው እንትን እያለ ያለ። በኢንቲቲው ላይ በደረሰ ጉዳት ከሆነ የገንዘብ ጉዳት ከሆነ ኢንቲቲው ነው መጠየቅ ያለበት እንጂ ግለሰቦቹ አይደሉም። ቢኮዝ የሃይማኖት ተቋም ነው፣ አርቲፊሻል ሰው ነው። ፕሮፊት ኦርጋናይዜሽን ከሆነ ደግሞ ለሚደርስበት የገንዘብ ጉዳት መጠየቅ ያለበት በፍትሐ ብሔር ነው፣ ራሱ ነው የሚጠየቅ ያለበት። ሲያደርጉ አይታይም። ቀጥታ ሄደው ለፖሊስ ይነግራሉ። ፖሊስ አጣራ። እንደውም የአዲስ አበባ ፖሊስ እንኳን ብዙም አይደል፣ የፌደራል ፖሊስ የተሻለ ነው። ሁሉም ስለመጣ እንትን አይሉ። ግለሰቦች ሜቢ ጥፋት ሊያጠፉ ይችላሉ። ግለሰብ የህግ አካላት በእነዚህ ጉዳዮች ላይ የመንግስት የሥራ ጊዜ ባክኗል፣ የመንግስት ገንዘብ ባክኗል፣ የዳኞች የሥራ ጊዜ ባክኗል፣ የተጠረጠረው ሰው የተለያዩ ጉዳቶች ደርሰውበታል። ተጠያቂ ማን ነው? ህግ ትክክል ነህ እስካለው ድረስ ማለት ነው። ለሌላ ጊዜም እንዲሆናችሁ ለአቤል አቡና ብቻ ሳይሆን ሌሎችም እስር ቤት ላሉ ለወደፊቱም ለሚመ